አለይኩም ወራህመቱላሂ ወበረካቱህ። እና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላም፣ አንድነት፣ ፍቅር ያንታልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የመኮረኒ በሸመን አሰራር ነው። ከመጀመሪያው እስከ መጨረሻው አስቀምጥላችኋለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ማሻአላህ በጣም ነው የሚያምረው። አሁን የገዛችሁ ምስልን ጨምር ነው ማለት ነው። ጅዳ ያላችሁት ወንድሞች ስራ ከሰማችሁ፣ ብዙ እህቶቻችን ስራ ፈተዋል። የጅምዓ ስራ ከሰማችሁ በኮሜንት አሳውቁኝ። አላህ ሀገራችንን ሰላም፣ አንድነት፣ ፍቅር ያንጣልን። ወጥቶ መቅረትን አላህ ያዝልን። ሁላችሁም አበረታቱ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሀገራችንን ሰላሙን ይመልስልን። ውድ እህቶቼ ደግሞ ጠለብ ያላችሁ እህቶች አብሽሩ፣ ምግብ ብሉ። ምግብ እና እንቅልፍ ግዴታ ነው። አንዳንድ ጊዜ እኛ ሀበሾች ከሌሎቹ ሀገር ዜጋዎች እንለያለን። ለምን? ሩጠን ወደ ስራ ነው። የሌሎቹ ሀገር ዜጋዎች የፈለገው ቃያማ ቢደፋ ቁርስ ካይበሉ ስራ አይጀምርም። ስለዚህ እኛም ይሄን ነገር መልመድ ያለብን። አብዛኛው እህቶቻችን በሽተኛ እየሆኑ ይሄው እየሞቱም በሽተኛ ሆነውም ሀገር እየገቡ ነው። ስለዚህ ራሳችንን ለመጠበቅ እንሞክር። የዛሬ 2 ዓመት አንዲት የሌላ ሀገር ዜጋ እዚህ መጣችና አንድ ላይ ነው ያደርነው። እኔ ብድግ ብዬ መጥረጊያን ይዤ ወደ ስራ ገባሁ። እሷ ደግሞ ተጣጥባ ወደ የት ገባች? ጥርሷን በራርሻ ማር ቤት ገባች። እንግዲህ አዲስ ናት። ላይ ጨርስና እንበላለን እያልኳት ቁጭ ብላ እሷ ምግቧን እየበላኝ ነው። እንዴ ቁርስ ታቤን እንደ ስራ የምትሰሪው አለችኝ። አሁን የጧት ተንስቼ ይሄ ሞኝነት ነው አለኝ። ግን እውነቷን ነው። ምክንያቱም እኛ በባዶ አንጀታችን ስራ ትንሰራ እንውልና በኋላ ለበሽታ እንጋለጣለን። ከታመምን ደግሞ ታውቃላችሁ እንደ ቆሻሻ አውጥተው ነው የሚጥሉን። ስለዚህ ራሳችንን እንጠብቅ። ትንሽም ትሆን ቁራሽም ትሆን ደግሞ ያገኛችሁትን ምግብ ለመብላት ሞክሩ። ምግብ አትምረጡ። ምግብ ሀት ለምን ዳቦ በሻይ አይሆንም። ባዷችሁን ከምትሰሩ ይሄን ነገር እኔ አልወድም፣ ይሄን ነገር በስደት ላይ ሆኖ ምግብ ምርጫ የለም። ያገኛችሁትን ምግብ ተመገቡ። እንቅልፋችሁን ደግሞ ለመተኛት ሞክሩ። ራሳችሁን ተንከባከቡ። ውሃ ጠጡ። ራሳችሁን ለመሆን ሞክሩ ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንዲሁም ስራ ያላጣችሁ እህቶች አላህ ኸይረኛውን ስራ ይስጣችሁ ያ ረብ። አላህ ኸይረኛውን ስራ ይወፍቃችሁ። እንዲሁም ደግሞ ስራ በሚመጣ ሰዓት ስራ ለምመርጡ እህቶች ስራ አትምረጡ። ለምን በ1000 አይሆንም? ለምን በ800 ብር አይሆንም? ስራ ላይ ሆናችሁ ስራ አፈላልጉ። ከዛ ቤት ተቀምጠው የቤት ኪራይ ይቆጥራል እንጂ ምንም አይነት ትርጉም የለውም። ስለዚህ ሁላችሁም ጊዜ ታስኪ አይደለም ቁሞ አይጠብቅም። ስለዚህ ጊዜያችንን እንጠቀምበት። አሁን የመጣችሁ ልጆች ጊዜያችሁን ተጠቀሙበት። እኛ አሁን መልሰን በእናንተ ጊዜ 20 ቤት እንግባ ወይም ደግሞ 25 ቤት እንግባ ብንል አንችልም። የኛ ጊዜ ሄዷል። እስኪ እናንተ አሁን አዲስ የምትመጡ ልጆች ተጠቀሙበት። ጊዜያችሁን ተጠቀሙበት። በምንም ይሁን በቅናሽም ይሁን ስሩ። ስራ አትምረጡ። እንዲሁም ደግሞ ጠለብ ቤት ያላችሁ ቦታዎች እባካችሁ ጠለብ ያላችሁ አርፋችሁ ስሩ። ለሸበካ ይቆርጡብናል ለምትሉ ደግሞ ወላሂ ለሸበካ ቆርጠውባችሁ እዛው ከሰራችሁት ይጠራቀማል። አትጥፉ። የመጥፋው ጊዜ አልፏል። አሁን ጠፍቶ የሚሰራ ሰው ምንም ትርጉም የለውም። አንደኛ አሁን ጠፍቶ የሚሰራ ሰው አገር መግባት አይችልም ቶሎ። የኛን ጊዜ ያራዝመው የነበረው አገር ገብቶ መምጣት ስለማይቻል ነው። እናንተ ግን የተወሰነ ነገር ቦታ እንኳን ገዝታችሁ ሄዳችሁ ቤተሰብ አይታችሁ ተመልሳችሁ መታችሁ መስራት ትችላላችሁ። የጠለብ ቤት ደግሞ ብር በረካለው። ስለዚህ እዛው ጠለብ ቤታችሁ ስሩ፣ ጠንክሩ።